ሰላም እንኳን ወደ ቻናሌ በሰላም መጣችሁ። ራስን መውደድና መንከባከብ የቅንጦት ሳይሆን የጤናማ ህይወት መሰረት ነው። በሳምንት ውስጥ ስንሮጥ ስንደክም እንውላለን። ነገር ግን ቢያንስ በሳምንት አንድ ቀን ለራሳችን የምንሰጣት ጥቂት ሰዓት ሙሉ ሳምንታችንን ብሩህ ታደርገዋለች። ዛሬ ከራስ ፀጉራችን እስከ እግር ጥፍራችን ድረስ የምናደርገውን እጅግ አስደሳችና ቀላል የቤት ውስጥ እንክብካቤ አብረን እናያለን። ይህንን ቪዲዮ እያያችሁ አብራችሁን እንድትተገብሩ እጋብዛችኋለሁ። ከመጀመራችሁ በፊት ግን ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። አንደኛ፣ የፀጉር እንክብካቤ። በመጀመሪያ የምንጀምረው ከፀጉራችን ነው። ጤናማ ፀጉር የሚጀምረው ከጤናማ የጭንቅላት ቆዳ ነው። ዛሬ የምንጠቀመው የኮኮናት ዘይትና ጥቂት የሮዝመሪ ዘይት ድብልቅ ነው። ሮዝመሪ የፀጉር መርገፍን ለመከላከልና አዲስ ፀጉር እንዲበቅል በማድረግ ረገድ ወደር የለውም። ዘይቱን በትንሹ ካሞቅነው በኋላ በጣቶቻችን ጫፍ ጭንቅላታችንን ለ5 ደቂቃ ያህል ረጋ አድርገን ማሸት አለብን። ይህ በጭንቅላታችን ውስጥ የደም ዝውውር እንዲጨምር ያደርጋል። ከዚያም ፀጉራችንን ሰብስበን ወደ ላይ አስይዘን እንደዚሁ እያለን ወደ ጥርስ እንክብካቤ እናልፋለን። ሁለተኛው የጥርስ እንክብካቤ ነው። ፀጉራችን ዘይቱን እየመጠጠ ባለበት ሰዓት ወደ ጥርሳችን እንክብካቤ እንሄዳለን። አፍን በኮኮናት ዘይት ማጉመጥመጥ ለጥርሳችንና ለድዳችን ጤና ድንቅ ነው። የአንድ ሾርባ ማንኪያ የኮኮናት ዘይት በአፋችን ውስጥ ይዘን ለ10 ደቂቃ ያህል ሳንውጠው ማጉመጥመጥ። ይህ በአፋችን ውስጥ ያሉ ባክቴሪያዎችን ያስወግዳል፣ መጥፎ ጠረንን ያጠፋል፣ እንዲሁም ጥርስን ያነጣል። በመቀጠል ለተጨማሪ ንጣት ጥቂት ቤኪንግ ሶዳ ከጥቂት የሎሚ ጠብታ ጋር በመቀላቀል ጥርሳችንን በሳምንት አንዴ ብቻ መቦረሽ እንችላለን። ይህንን በሳምንት ከአንድ ጊዜ በላይ ማድረግ የጥርሳችንን ሽፋን ሊጎዳ ስለሚችል መጠንቀቅ አለብን። ሶስተኛ የፊት እንክብካቤ። አሁን ደግሞ የፊታችን ተራ ነው። በመጀመሪያ ፊታችንን በንጹህ ውሃ እንታጠባለን። በመቀጠል የፊታችንን ቀዳዳዎች ለመክፈትና ቆሻሻዎችን ለማስወገድ ለ5 ደቂቃ ያህል በእንፋሎት እንታጠናለን። በመቀጠል የቤት ውስጥ ማስኮችን እናዘጋጃለን። 1 ሻይ ማንኪያ እርጎ፣ 1 ሻይ ማንኪያ ማርና ግማሽ የሻይ ማንኪያ ቡና እንቀላቀላለን። ማር ፊትን ያለሰልሳል እንዲሁም ባክቴሪያን ይከላከላል። እርጎ ደግሞ የሞቱ የቆዳ ሴሎችን ያስወግዳል። ይህንን ማስክ ፊት ላይ ቀብተን ለ15 ደቂቃ እናቆያለን። ከዛም ፊታችንን በቀዝቃዛ ውሃ እንታጠባለን። ፊታችንን በቀዝቃዛ ውሃ ከታጠብን በኋላ የፊት ቀዳዳዎችን ለመዝጋት በረዶ በስሱ እናሸዋለን። ቆዳችን ወዲያውኑ ሲበራ ይሰማናል። አራተኛ የሰውነት እንክብካቤ። ወደ ገላ መታጠቢያ ሻወር ከመግባታችን በፊት ሙሉ ሰውነታችንን የሚገርም ወዝ እንዲኖረው የሚያደርግ ስክራብ እናዘጋጃለን። አዘገጃጀቱም ስኳር፣ ቡና እና የወይራ ዘይት መቀላቀል። ይህ ድብልቅ በሰውነታችን ላይ ያሉ የደረቁና የሞቱ ቆዳዎችን ያስወግዳል። በሻወር ውስጥ ሆነን ሙሉ ሰውነታችንን በተለይም ክርናችንና ጉልበታችንን እንዲሁም እግራችንን በዚህ ስክራብ በደንብ እናሻለን። በሞቀ ውሃ ከታጠብን በኋላ ወዲያውኑ ገና ቆዳችን ሳይደርቅ እርጥበት የሚሰጥ ሎሽን ወይም ዘይት እንቀባለን። ይህ ቆዳችንን ለሙሉ ሳምንት ለስላሳና የፋፋ እንዲሆን ያደርገዋል። አምስተኛ የጥፍር እንክብካቤ። በመጨረሻም ብዙ ጊዜ የምንረሳው ነገር ግን ውበታችንን ጎልቶ እንዲታይ የሚያደርገው የጥፍር እንክብካቤ ነው። እጃችንና እግራችንን ለብ ባለ ውሃ ውስጥ ሎሚና ትንሽ ጨው ጨምረን ለ10 ደቂቃ እንዘፈዝፈዋለን። ይሄ በጥፍራችን ላይ ያለውን ቢጫነት ያጠፋል፣ ጥፍራችን እንዲጠነክር ያደርጋል። ከዚያም ጥፍራችንን በትክክሉ እንቆረጣለን። በጥፍራችን ዙሪያ ያሉ ቆዳዎች እንዳይሰነጣጠቁ ቫዝሊን ወይም የወይራ ዘይት በመቀባት በደንብ እናሸዋለን። ይህንን የራስ አጠባበቅና እንክብካቤ ሳምንታዊ ልማዳችሁ ካደረጋችሁት
በአጭር ጊዜ ውስጥ በራስ መተማመናችሁና ውበታችሁ ላይ የምታዩት ለውጥ ያስደንቃችኋል። ራሳችንን ስንንከባከብ ውስጣዊ ሰላማችን ይጨምራል። የዛሬው ቪዲዮ ይህንን ይመስል ነበረ። ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ከተመቻችሁ ላይክ አድርጉ። ለወዳጅ ዘመዶቻችሁ እንዲደርስላችሁ ደግሞ ሼር ማድረጋችሁ እንዳይረሳ። ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ